ዳኒና ጽግሻ እንግዲህ ዝዋይ ገብቷል ድራማውን ለማሳመር ለማድመቅ ብሎ እንግዲህ ጽግዬ የድራማ ድምቀት እንደሆነች ሁላችንም እናውቃለን። እንዴት አንተ እኔን ጥለዛ ትሄዳለህ በማለት እንግዲህ ዳኒን ተከትሏ ወደ ዝዋይ ሄዳለች። ዳኒ ደግሞ ዝዋይ ሄዶ ለሩቲ እንዴት እኔ ካንቺ ጋር ለመሆን እንደዚህ ደፋ ቀና እላለሁ፣ አንቺ ጭራሽ ሌላ ሴት ይዞ ሌላ ሴት ሊያዝናና ያመጣው ወንድ ተከተለሽ ትመጫለሽ በማለት እንግዲህ ለመቆጣት እዛ ድረስ ሄደዋል። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እናያለሁ ፈጣሪ የተመሰገነው በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ ድራማውን ለማሳመር እንግዲህ ያው ዳኒም ሰሞኑን ብቅ ብሎ ነበረ። ዳኒዬ በተለይ ዳኒና ጽጌ እኔ ይመቸኛል፣ ወዳችኋለሁ፣ ደስ ይሉኛል። ጽጌ በጣም ደስ ትለኛለች ማለት ነው፣ አለባበሷ ባይመቸኝም እና እዛ ሄደዋል እንግዲህ ድራማውን ለማሳመር። ሩትዬ ይቅርታ ጠይቃለች። ዛሬ ደግሞ የሚገርም ቪዲዮ ይመጣል ብዬ አስባለሁ ይመስለኛል። ሩቲ እዛ ሄደችው ይቅርታ ለመጠየቅ ሳይሆን አብርሽ ፈልጋው ሳይሆን ሄርሜላን ለማቃጠል ለማንጨርጨር ነው እዛ ጋር ሄደችው ማለት ነው። ምክንያቱም ሄርሜላ ከነሱ ርቄ ከሁሉም ነገር ርቄ በቃ ጭንቅላቴ ፈታ ላረግ ውዱ ፍቅረኛ ይንጂ ከከተማ ወጥቻለሁ ብላ ተናግራ ነበረ፣ ያንተ ከትላንት ወዲያ ማለት ነው። እና እሱ ቪዲዮ ሰምታ ይመስለኛል እጄ ላስጨንቃት ይገባል፣ ይሄ እንደዚህ የተደሰተችበትን ነገርማ ላጠፋባት ይገባል ብላ አስባ ነው እዛ ድረስ ሄደችው እንጂ እንዴት ነው ቅርታ የምትጠይቀው? እሱ ከሷ ጋር እየተለጣጠፈ እየተሳሳመ ማለት ነው። ይሄ የማይመስል ነገር ነው። ውድዬ የኔ ውድ